ፍትሽ ሜት ይችላልሽ ያማል እዩ ደስተኛ እንደሆንሽ አውቃለሁ ሼም ያያዝሽ ምን የምን ሼም ነው የምትለው ያማል ጭራሽ ደስተኛ እንደሆንሽ አውቃለሁ ሼም ያያዝሽ አንተ ስላልክ አይደለም ምን የማገባው ገባ ሄደህ ሚስትህን አግባበት ይሄን እሺ ለሚስት አድርግላት ቅርማ ተቀለበት ይዘህ ትመጣለህ እንዴ ኦሬዲ ተጋብታችኋል እኮ ምን ተጋብታችኋል ማለት አልገባኝም ከቀለበት መተሳሰር ፈቶ እንኳን በትክክል መጨረሰ እሱ ሁኔታ ታቀብለሽ እጁ ላይ ቀለበት አድርገሽ እሱ ደግሞ እጅሽ ላይ ቀለበት አድርጎ ጣትሽን መሳም እኮ ነው የቀረው በጣም ያናደርከኝ ነው አሁን በጣም ይቅርታ መጥፎ ነገር ያደረኩኛል መሰለኝ ነገር እንዴት አድርገን እንድቀበለው ነው የምፈልገው እንዴ ገና ለገና ቀለበት ይዞልኝ ይመጣል እንዴ አታስመሲ እንዴ አክብሬ ነው አይደል እዚህ ጋር የመጣው አታስመሲ ፕሊዝ ለምንሰለሽ ስለማስመሰል አይደለም እያልኩ ያለው እማፈቅረውን ሰው ማግባት ብፈልግም አንተ እዚህ ጋር ቀለበት ይዘህ ስለመጣህ አይደለም አንቺ ደግሞ ለምታፈቅሪው ሰው ለምታከብሪው ሰው በቃ ወደፊት ካንቺ ጋር እንዲሆን ለምትፈልጊው ሰው አንቺ መጠየቁ ያሳፍርሻል አግባኝ ብዬ ምን ችግር አለ ቀለበት ዝቅ ብዬ እንደዚህ አስብ ምን ችግር አለ የምርክናው እዩ ዛሬ ግን ጤነኛ ናችሁ ፍቅር ይሄ ፈልገ ነው የሚመጣ ነገር ስላልሆነ ችግር የለውም ግን አግባኝ እንዴ ሲጀመር አንተ ብለኸኝም አይደለም የማገባው እሱ ፍቃደኛ ይሁን እንጂ ምንም ለፎር ፕሮግራሙ ምን ችግር የለውም ሚዜም ማረጋለሁ ይሄን ሐሳብ ስላመጣው ለወደፊት ማለት ነው ቆየንና ያ ፍቅር ላይ መስዋዕትነት መክፈል ያለብን እንከፍላለን መሆን ያለብንን እንሆናለን እናንተ እዚች ጋር መስዋዕትነት ስትከፍሉ የሚጎዳ ሰው አለ ብላችሁ ማሰብ አትችሉም አንቺና አብርሃም ምናልባትም ነገራቶች ከዚህ በፊት የነበረው አሁንም እያረጋችሁ ያለው ነገር ምንም አይነት በቃ እንትን የሆነ በቃ አለ አይደለ ፊል የሚያደርጋችሁ ከሆነ ሌላ ሰው ያን ነገር ፊል ሊያደርጋ ይችላል ስለዚህ አንቺም የምታፈቅሪውን ሰው አግቢ እሷም የምታፈቅረውን ታግባ ሰላም ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁልን አለን እኛ እግዚአብሔር የተመሰገነ ይሁን ሁላችንም ሰላም ነው ዛሬ እንግዲህ ያው በተለየ ነገር ነው የመጣሁት ከዚህ በፊት ብዙ ነገሮችን ተመልክታችኋል ብዬ አስባለሁ በተለይ ከሄርሜላ ጋር ያለንን ነገር ከአብርሽ ጋር ከሩታ ጋር እንዲሁም ከአዲሱ ጓደኛችን የምንወደው ሰው ከደስታ ጋር ያለውን ነገር ተመልክታችኋል ብዬ አስባለሁ ትላንትናም ባያችሁት ነገር ደስታ ለሩታ ያለውን ስሜት ከየትኛውም ከድርጅቱ በላይ ከየትኛውም ነገር በላይ ሩታን እንዳፈቀራት እንደወደዳት ምንም ነገር ከሷ እንደማይበልጥ ሲናገር ተመልክተናልና እሱ በዚህ ያክል ሩታን ከወደዳት በዚህ ያክል ለሷ ቦታ ካለው ምናም ነገር አሁን አብርሃምና ሩታ አንድ ላይ አይደሉም ምንም ልጅ ቢያስተሳስራቸውም ሁለቱም የየራሳቸው ህይወት ሊኖራቸው ይገባል ሁለቱም የየራሳቸው ነገር ሊኖራቸው ይገባል አብርሃም ደግሞ ለሄርሜላ ያለውን ስሜት ለሄርሜላ ያለውን ፍቅር ለሄርሜላን ሲያገኛት የሚደሰተውን ደስታ ተመልክታቸዋል ብዬ አስባለሁ አብርሃም እንደሚደሰተው ሁሉ እኛ ደግሞ ሩታ እንድትደሰት እንፈልጋለንና ዛሬ አንድ ሐሳብ ይዤ መጥቻለሁ ወይ ደግሞ አንድ ድርጊት እውነት እንዲደረግ ወይ ደግሞ ያ ነገር እንዲተገበር ከዛሬ ድረስ ሁሉም ነገር ላይክ ቶክ ብቻ ሆነ ቶት ነው ይሄ ሐሳብ ላይ ምንም ወደ አክሽን የተገባ ነገር የለምና እኔ ደግሞ ዛሬ ለሄርሜላ አዲስ ነገር ከአብርሃም ጋር ያላትን ግንኙነት ያው በደንብ ጠበቅ እንድትል ብዙ ነገር ለሱ ለፍታለች ብዙ ነገሮችን አይተናል እኔ በዚህ ያክል ሴት ልጅ ፍቅሯን ስትገልጽ ደግሞ ለሷ ያላትን አክብሮት ስትገልጽ ተመልክቼ አላቅም ብዙ ተናገርናት ሰደብናት ብዙ ነገር አልናት ምናምን በቃ የሚያስፈልግ በቃ ሰው ልጅ ያስቀይማል የምንለው ነገር በሙሉ አልናት ይሄ ሁሉ ነገር እሷ ተቋቋመች ይሄ ሁሉ ነገር ቻለች አይደለም ይሄ ሁሉ ነገር ከቻለች ይሄ ሁሉ ነገር መቋቋም አቅም ካላት ደግሞ አሁን የምላትን ነገር አሁን ደግሞ አድርጌ የምላትን ነገር ደግሞ መቋቋም ወይ ደግሞ ማድረግ ይከብዳታል ብዬ አላስብም ምክንያቱም ብዙ ቻሌንጆችን ብዙ ነገሮችን ተመልክታለች አይታለች በአብርሃም ምክንያት ኢቭን እንኳን በቃ ብዙ ማስፈራሪያ ደርሶባታል ይሄን ነገር ስላችሁ ለሷ ብቻ አስቤ አይደለም ዛሬ ማደርገውን ነገር ማረገው ለሩታም ለደስታም ለአብርሃም የሚጠቅማል ብዬ ማስበውን ነገር ነው ዛሬ ላደርግ የወደድኩት ሩታን በደንብ በቃ አሁን ያለችበትን ትኩስ ፍቅር በደንብ እንድትገፋበት ወደፊት እንድትሄድበት ደስታም አሁን ካለበት መሰናክሎች ካሉበት ነገራቶች ደግሞ በደንብ አድርጎ ሩታን እንዲንከባከብ ሚስቱ እንዲያደርጋት የወደፊት የልጆቹ እናት እንድትሆን ያደርጋል ብዬ አስባለሁ ደስታንም ያው አብርሃም ምንም በተመሳሳይ ሁኔታ ከሄርሜላ የሚፈልገውን ነገር ልጅም ትዳርም ደስታም የሚፈልገውን ነገር በሙሉ እንዲያገኝ አንድ እርምጃ ወደፊት የሚያራምድ ነገር ነው ብዬ አስባለሁ ይሄ ነገር
እና ቤተሰቦች ያው የሩታንም ደስታ እንደመውደዴ የደስታንም ደስታ እንደመውደዴ ደስታ ደስተኛው ብየዋለሁ። ደስታውን እንደመውደዴ ደግሞ ዛሬ ላንተም ይሁን ለሱም ይሁን ለአብርሃም ለደስታም የሚሆን ገላግሌ የሆነ ሐሳብ ይዤ መጥቻለሁ። ገላግሌ የሆነ ነገር ይዤ መጥቻለሁ። ቤተሰቦች በዚህ ነገር ደግሞ ሁላችሁም ደስተኛ እንደምትሆኑ 100% እርግጠኛ ነኝ። 100%። ምክንያቱም አብዛኞቻችሁ ይሄን ነገር ስትጠብቁት ነበረ፣ ስትሹት ነበረ፣ ሁሌም ስትናገሩት ነበር። እርግጠኛ ነኝ ብዙዎቻችሁ በውስጥ መስመር ለአብርሃምም ተናግራችሁታል፣ ለሄርሜላም ተናግራችኋታል። ብዙ ነገር ስታወሩ እንደነበረ ተስፋ አደርጋለሁ። ዛሬ ያው እዚች ጋር የማሳያችሁ ያው ለሁለቱም የሚሆን ቀለበት ነው። እንደምትመለከቱት ዛሬ የሄርሜላ እና የአብርሃም የቀለበት ፕሮግራም ተዘጋጅቶ እስከ ዛሬ ድረስ በሐሳብ የነበረው ነገር በሙሉ የሄርሜላ እና የአብርሃምም ደስታና ፍቅር ወይም ደግሞ ይሄ አለ አይደለ የትዳር ሁኔታ መጨረሻውን አግኝቶ ቀለበት ተደራርገው ወደ ትዳራቸው በቃ ይበቃል። ከዚህ በላይ እርስ በእርስ መጨቃጨቅ፣ እርስ በእርስ መባላት አያስፈልግም። ምንም አያስፈልግም። በቃ ተሰብሰቡ። አብርሃምም ከሄርሜላ ጋር ተሰብስበህ ትዳርህን ኑር። ሩታም ደስተኛው ጋር ደስተኛው መልካሙ ኢንቨስተሩ ከሱ ጋር ኑሯን ትኖራለች። እና ይሄን ነው የምላችሁ። ቀለበት ይዤ መጥቻለሁ። ሄርሜላን ጠርቻታለሁ። ሄርሜላ እየመጣች ነው። ስለዚህ ይሄንን ነገር ተቀብላኝ ለአብርሃም በትልቅ ፕሮግራም እኛ እናግዛታለን። በትልቅ ፕሮግራም ይሄንን ቀለበት እንደምታደርግለት ደግሞ ባለ 100% ባለ ሙሉ እርግጠኛ ነኝ። ስትመጣ ያለውን ነገር በደንብ ነግራታለሁ፣ በደንብ አጫውታታለሁ። ከዚህ በፊት ብዙ ነገር ብያታለሁ። ስላልኳት ነገር አንዳንድ ነገሮችን ሶሪ በቃ ብዙ ክፉ ነገሮችን ተናግሬሻለሁ። ሶሪ ዛሬ ትዳርሽን አክብረሽ ትዳርሽን ሰብስበሽ ሁሉም ነገር ወደ አንድ ቦታ እንድትጠቀለይ ይፈልጋለሁ ብዬ እላታለሁና እንደሚያስደስታት ባለሙሉ እርግጠኛ ነኝ። የኔ ውድ ቤተሰቦች ሄርሜ ሰላም፣ እንዴት ነሽ? ሰላም ነው አለሽ? ሁሉ ሰላም አለን። ጤንነት አይ ሴት ልጅ ያው ብዙ ጊዜ አረፍዳለችና ኢትስ ኦኬ ኖርማል ነው። እሺ ይቅርታ። እንዴት ነበረ ሰሞኑን? አላየሁሽም፣ አላገኘሁሽም ብዙ ነገሮች እና ለማንኛውም ዛሬ ለአንድ ትልቅ ጉዳይ ነው ፈልጌ የጠራሁሽ። ምናልባት በብዙ ደውል ነው ያገኘሁሽ እና ምናልባት እንደ በፊቱ ክፉ ነገር ይናገረኛል ወይም መጥፎ ነገር ይናገረኛል ብለሽ እንደማታስቢ እርግጠኛ ነኝ። እንጃ ምን እንደምትለኝ ግራ ገብቶኛል። በእርግጥ ማለት ስትደውልልኝ ትናንትና ብዬ ደውሎልኝ ነበርና ምናልባት የተሻለ ሀሳብ ታወራኝ ከሆነ በጣም ላወራሽ ፈልጋለሁ ምናምን ስትለኝ የተሻለ ነገር ካወራኝ ብዬ ነው የመጣሁት እንጂ ያው ከዚህ በፊት ያለውንማ አናወራ ችግር የለውም። እና ከዚህ በፊት ብዙ ነገሮች አይተናል፣ ብዙ ነገሮችን ተነጋግረናል፣ ክፉንም ደጉንም ሁሉንም ነገሮችን አይተናልና ከዚህ በኋላ ግን በቃ ይሄ ነገሮች በሙሉ በፊት እንደዚህ በትውት ደረጃ በሀሳብ ደረጃ የነበሩትን አንቺ ወደ አክሽን ገብተሽ አንቺም ወደፊት ባልሽን የወደፊት ትዳርሽን እንድትቀጥይ እንፈልጋለን። ደስታም ሩታም ወደፊት አንድ እርምጃ ተራምደው ፍቅራቸውን እስከ ጥግ ድረስ እንዲሄዱበት እንፈልጋለን። ይሄ ነገር ስልሽ ያው በአንቺ በኩል ብዙ ነገሮች ሄደሻል። ብዙ ነገሮች፣ ብዙ ትግሎችን፣ ብዙ ውጣ ውረዶችን፣ ብዙ ትችቶችን ተመልክተሻል ብዬ አስባለሁ እና ዛሬ ልነግርሽ የፈለኩትን ነገር ከነገርኩሽ በኋላ የሚመጣውን ነገር ደግሞ ለመቀበል እርግጠኛ እንደምትሆኚ ተስፋ አደርጋለሁ እና ሩታም የራሷን ህይወት ለመቀጠል አንድ መሀል ላይ የያዛት ነገር አለ። አብርሃም ይዟታል። አንዴ ከዚህ አንዴ ከዛ አንዴ ከዚህ እያለ ግራ እያጋባ ስለሆነ አንቺ ከአብርሃም እስኪመጣ ጠብቂው። አንቺ የፍቅር ጥያቄ አቅርበሽለት የተለያዩ ነገሮችን ወደ ትዳር እንድትሰበሰቡ እንድትጠይቂው እፈልጋለሁ። እኔ በእኔ በኩልም ሁሉም ይፈልጋል እና ይሄን ነገር እንዴት አሰብሽ? ወደ ትዳር እንድትገቡ ወደ ትዳር ማለት አንቺና አብርሃም ወደ ትዳር። ይሄ ሐሳብ ያንተ ነው የኔም ብቻ ሳይሆን የሁሉም ነው። ሞስትሊ ግን እስከዛሬ ድረስ የተለፋበት ነገር የተደረገው ነገር ይበቃል። ከዚህ በኋላ መንዛዛት፣ አንድ አጓጉል ነገሮች መነጋገር ምን አያስፈልግም። አንቺና አብርሃም ወደ ትዳር እንድትገቡ እፈልጋለሁ በእኔ በኩል። እኮ ግራ ገባችሁኝ። ቢኒያም ትላንትና እንደዛ ላይ
አንቺ አሳስበሽ ነው ትጎጃለሽ፣ ራስን ጠብቂ፣ እሱ የተጫወተብሽ ነው አለኝ። ከመቼ ጀምሮ ነው ቆስለኔ እንደዚህ ማሰብና መጨነቅ የጀመራችሁት? ግራ እየገባኝ ነው። የትኛውስ ተግባሪ ተመችቷችሁ ነው እንደዛ እያደረጋችሁ ያላችሁት? ማለት ከዚህ በፊት የማደርገውን ተግባር ነው ኦሬዲ እያደረኩ ያለሁት። የምታቆኝ በአብርሃም በኩል ነው። ከመቼ ጀምሮ ነው እዩ ጭራሽ አብርሃም አሁን አግቢው ነው የምትለኝ ወይስ አልገባኝም? ሀሳብ ምንድነው? አዎ ትዳር እንድትመሰርቺ እንፈልጋለን። ከዚህ በላይ እየቀለድክብኝ ነው? ምንም መቀለድ አይደለም፣ በሲሪየስ ነው እያወራሁሽ ያለሁት። በግልጽና ባልተንዛዛ ሁኔታ ነው ነገሩን እየነገርኩሽ ያለሁት። እሺ ይሄን ነገር አብርሃም ያውቀው? አብርሃም እንዲያውቀው ማድረግ የምትችይው በዚህ ሰዓት አንቺ ነሽ። ካንቺ በላይ አብርሃምን አግባኝም ብዬ እንድጠይቀው በቃ ከዚህ በላይ መጠናናት፣ መፈቃቀር ወይ እንደዚህ ያላችሁ ጊዜ እንድታጠፉ አልፈልግም በበኩሌ። እናንተ ስትጋቡ እናንተ መስመራችሁን ከያዛችሁ ሩታና ደስታ መስመር የማይዙበት ምንም አይነት ሁኔታ የለም። ደስታም በዚህ ልክ የሚሰቃይበት በሷ ፍቅር እንደዚህ ጭራሽ አይምሮን እስኪስት የሚሆንበት ነገር መኖር የለበትም። ኢቭን ድርጅቱን ትቶ ጥንቅር ይበል ድርጅቴ ከሩታ በላይ ማንም የሚያስፈልገኝ ሰው የለም ብሎ እስከ ማለት የደረሰበት ነገር መጨረሻ እንዲያገኝ ስለምፈልግ እነሱ ሁለቱ አብረው እንዲቀጥሉ እኔና አብርሃምን ልታጋባ ነው አስብ። ሲጀመር አንተ በሰው ህይወት ላይ እንዴት ማን ስለሆንክ ምን ስለሆንክ እንዴት አስበው ነው አንተ አግባኝ ብለህ ነው እኔ እሱንም ማገባው? እንዴት ሴት ልጅ ነኝ እኮ አልገባኝም። እንደፈለግሽ ማሰብ ትችያለሽ አንቺ። ታዲያ አሁን እዩ አግቢኝ አለኝ፣ እዩ አብርሃምን አግቢው አለ ብዬ ሄጄ እንዳገባው ነው የፈለከው? ምን አይነት ሀሳብ ነው ያመጣሽ? ይሄ ፍላጎትሽ ነው። ምናልባት ካሜራ ላይ ስለሆንሽ ሼም እንዳይዝሽ እንዳታፍሪ፣ የሆነ ነገር እንዳይመስልሽ። አንቺ ወደፊት ፊውቸርሊ አብርሃምን አግብተሽ ልጅ ወልደሽ ከብረሽ ተኩለሽ ምናምን መዳር ትፈልጊያለሽ ከሱ ጋር የምትለው ነገር ሁሉ። ስለዚህ አንቺ ታፈቅሪው ነገር እንደሆነ ግልጽ ነው እኮ ማለት ታፈቅሪዋለሽ። ማፈቅራውም ለዛም ነው። ግን ደግሞ አሁን ላይ ካሜራ ስለቆመ አይደለም ባገባውን በካሜራ ፊት ነው ማገባው። ገባ? የሚዲያ ሰዎች ነን ኦልሬዲ አሁን ላይ። ስለዚህ አንዳንዱ ስቴፓችንን በካሜራ ስለምናሳልፈው እኔ አሁን ካሜራ ስለቆመ አይደለም እስከመጨረሻውም ፈጣሪ ብሎ ይሄን ነገር ለፈጣሪ ነው መተው ያለብን። ገባ? እኔ አሁን አንተ ስላልከኝ ምናምን አይደለም። ከዛ ባለፈ አብርሃም ፈቃደኛ ይሁን እንጂ እኔ ምንም ችግር የለውም። ኤቭሪቲንግ አስተካክዬ ለኑሮ በጣም ለራሴ ከራሴም ብሎ አልፎ ለሰውም በቂ ነኝ ብዬ ነው ማስበው። ስለዚህ ኑሮ ስለተመቻቸ ወይም ደግሞ የሆነ ነገሮች ለማስተካከል አይደለም ትዳር። ገባክ? የሁለት ሰው ሀሳብ ነው፣ የአንድ ሰው ሀሳብ ብቻ አይደለም። እግዚአብሔር ደግሞ ሲፈቅደው ነገሮች የሚስተካከሉት ምናልባት ለወደፊት አይታወቅም። እኛ ያሰብነው አይደለም የሚሆነው። እኔ ደግሞ ይሄው በግልጽ ነገርኩሽ፣ ሚዲያ ፊት ሁሉንም ነገር በቃ በግልጽ ይኸው ስነግርሽ አብርሃምን አግብተሽ የትዳር ህይወትሽን እንድትቀጥይ እፈልጋለሁ። ደስታም ሩታን አግብቶ የትዳር ህይወቱን ይቀጥል። ሩታን ይዟት ወደ አውሮፓ ይሂድ። በቃ አንቺም ሰላምሽን በዚህ ልክ መፎካከር፣ መደባደብ፣ አንቺም ለብዙ ሰው የምትከፊው ይሄ እንትን ይብቃ። ይሄ ሰዎችን የምትቀጥሪበት ሰውን ለማስደብደብ፣ አንቺን ሲናገሩሽ ሰውን ለማስደብደብ፣ እኔም የዛ ዕጣ ፋንታ እንደደረሰኝ አውቃለሁኝ። ማን እንደዛ ሲያንገላታኝ እንደነበረ፣ ማን እንደዛ ስቃይን ሲያበላኝ እንደነበረ አውቃለሁኝ። ይሄ ሁሉ ነገር ይቀር፣ ወደ አንድ ላይ ተጠቅልላችሁ ህይወታችሁን ምሩ። ሄርሜላ ይሄን ነው ልጅ እኮ ግራ ገባኸኝ። ማለት እንዴት ቀለል አድርጋው ትዳር ውስጥ ግቡ ኑሩ ምናምን። ኦሬዲ እውነትህን ነው። መስዋዕትነት የከፈልኩለት ሰው ነው፣ የማፈቅረው ሰው ነው። ብዙ መስዋዕትነትም ከመክፈል በላይ እንደዚህ ልጅ ተጎድቻለሁ። ግን ደግሞ እግዚአብሔር ነገሮችን ሲያስተካክለው ነገ ላይ ነው እንጂ አንተ ልክ አብርሃም የሚወስነው ውሳኔ ነው ኦሬዲ እየወሰንክ ያለው። ገባ? ስለዚህ ይሄን ነገር ለፈጣሪ ነው። አይ እንደዛ ይባል ነገ ላይ የሚባል ነገር የለም። ነገ እንደሚወልድ ታውቂያለሽ። ትላንትናም ነገ ላይ የተባለ እስከዛሬ ወራቶች ተቆጠሩ፣ ቀናቶች መጡ። አብርሃምም የሚወስንበትን ነገር አጥቶ አንዴ ወደዚህ አንዴ ወደዛ እያለ ያለው አንቺ መንገዱን ካላሳየሽው አብርሃም የሚወስንበትን ቢያንስ አንቺ አንድ እርምጃ ወደፊት ስትሄጂ አንቺ ቀለበት ከዚህ በፊት የምናውቀው ምንድነው ወንድ ልጅ ነው ቀለበት ፕሮፖዝ ያደረገ ዊል ዩ ሜሪ ሚ ብሎ ሲጠይቅ የነበረው። አንቺ ደግሞ ለምታፈቅሪው ሰው ለምታከብሪው ሰው በቃ ወደፊት ካንቺ ጋር እንዲሆን ለምትፈልጊው ሰው አንቺ መጠየቁ ያሳፍርሻል? አግባኝ ብዬ ምን ችግር አለው? ቀለበት ዝቅ ብዬ እንደዚህ አስብ ምን ችግር አለው? የምርክናው እዩ። ዛሬ ግን ጤነኛ ናችሁ? ምን ጤነኛ ነኝ እኔ በጣም ሁኔታ የግራ እየገባኝ ነው። ምን ችግር አለው? አንቺ ካፈቀርሽው ከወደድሽው ታዲያ አፍቅሬው ብዙ መስዋዕትነት ስለከፈልኩለት ይሄ ባህላችን ባህል የሚባል ነገር አለ እኮ። ባህሉንም ጥሼ እስከዛሬ ስንት ነገር ስትሰሪ ባህል እኮ ምናምን እኮ አላልሽም አይደል? ብዙ ነገሮች እኮ አፈቅርሃለሁ ብለሽ አንቺ እኮ የፍቅር ጥያቄ ስትጠይቂው እኮ የዛን ፍቅር ባህል የሚባል ነገር አይኖረውም። ችግር የለውም። በሴት በወንዱ ምናልባት በወንድ የተለመደ ሊሆን ይችላል።
ግን ደግሞ ፍቅር ይሄ ፈልገ ነው የሚመጣ ነገር ስላልሆነ ችግር የለውም። ግን አግባኝ እንዴ ሲጀመር አንተ ብለኸኝም አይደለም የማገባው እሱ ፍቃደኛ ይሁን እንጂ ምንም ለፎር ፕሮግራሙ ይሁን ችግር የለውም። ሚዜም አደርግሃለሁ ይሄን ሀሳብ ስላመጣው ለወደፊት ማለት ነው። ቆየንና ግን እንዳትወድቂ ምናልባት የነገርኩሽ ነገር ሾክ አድርጎሽ ከሆነ የምትፈልጊው ነገር ሆኖ ከኔ አፍ ስለወጣ ምናልባት ካዩ አፍ እንደዚህ አይነት ነገሮች ይውጣል ብለሽ አትጠብቂም ይሆናል። አይ እኔ እዩ ፈረንጁ ቢኒ የሆነ ነገር ነው እንትንትሉና የሆነ ነገር ጠንሳችሁ እያሰባችሁ እየመሰለኝ ነውና እኔ ከመቼው ነው እንዲልውጥውጥ ብላችሁ ሄርሜላና አብርሃምን ለማጣበስ ሄርሜላና አብርሃምን ወደፊት ህይወት እንዲያስቡ ከመጀመሩ ነው ማሰብ የጀመርከው እንዴ? ሁሌም ቢሆን አገባኝ እኮ ትክክለኛነትሽን ነው ብዬ ባላስብበትም አንቺ ትክክል ነሽ ብለሽ መታሰቢያቸው ነገሮች እኔ ነው ብዬ ባላስብም እስከዛሬ የከፈልሽው ሳክሪፋይ እስከዛሬ የከፈልሽው መስዋዕትነት ከአንዲት ሴት ልጅ የተከፈለው መስዋዕትነት ሌላ ነገር ላይ እንደዚህ ቻሌንጅ አድርገሽ እንደዚህ ታግለሽ ቢሆን ኖሮ በቃ የትኛውም ነገር እንተኔ አቺቭ ታደርጊዋለሽ፣ የትኛውም ነገር ሰክሲድ ታደርጊበታለሽ። ግን አሁን ደግሞ አንቺ እየሄድሽበት ላለው ነገር የሚገርምሽ ነገር ባዶ እጄን አልመጣሁም። ምናልባትም ለወዳጅ ቤተሰቦቼ መጀመሪያ ያሳውቂያቸዋለሁ። አንድ እርምጃ እንድትሄዱም ስለፈለኩኝ ስላሰብኩኝም ይሄ ነገር ደግሞ ምናልባት ይሄ አለ አይደለ አስፈላጊ ነው ብዬ ከማስባቸው ነገሮች ውስጥ እንደዚህ አይነት የፍቅር ጥያቄ ከማቅረብ አልፎ የታገባኛለህ ጥያቄ ላይ ሲደረስ ከፍተሽ ማየት ትችላለሽ። በኢየሱስ ያማሃል እዩ ደስተኛ እንደሆንሽ አውቃለሁ። ሼም ያዝሽ ምን የምን ሼም ነው የምትለው? ያማሃል ጭራሽ ደስተኛ እንደሆንሽ አውቃለሁ። ሼም ያዝሽ ለሁለታችሁም የሚሆን ቀለበት ይዤልሽ መጥቻለሁ። ይሄንን ቀለበት ይዘሽ ዛሬ ነገ አትበይ። የሚያስፈልገው ፕሮግራም ካለ ታድለ ማሰብ አትችልም። ፕሮግራም ካለ ፕሮግራም የምታዘጋጅም ከሆነ ሰማኛለህ፣ አግዝሻለሁ። ሰማኛለህ። ጥሩ ሀሳብ ነው። አሁን ይሄ ትፈልጊዋለሽ አይደል? እንዴት አድርገክ እንትን እንደሆነ እኔማ ለወደፊት የምታፈቅረው እኮ እስከ መጨረሻው እስከ ወደፊት አስቤ ነው እዚህ ደረስኩት። ገባ? ግን ደግሞ አንተ ስላልክ አይደለም ምን የማገባው። ገባ? ሄደህ ሚስትህን አግባበት። ይሄንን እሺ፣ ለሚስት አድርግላት ቅድመ የሰው ህይወት ላይ እንትን አትበል። ይቅርታ ከዚህ በላይ ባልናገርክ የተሻለ ነው ብዬ አስባለሁ። ለሚስት መልካምም ነገር ሲያደርጉልሽ መልካም አይደለም። በሰው ህይወት አትቀልድ። በሰው ህይወት አትቀልድ። መልካም ነገርም የሰው ህይወት ላይ ዘና እያረክን ያለው መልካም ነገርም ሲያደርጉልሽ በሁለቱም ሰውን ተሳድበሽ እንደዚህ አጓጉል ነገር አድርገሽ እኔ ተሳዳቢ እንዳልሆንኩ በጣም ግልጽ ነው። አሁንም ስለማከብር ነው እንጂ ብዙ ነገር ተናግረኝ ነው እየቆምኩ ያለሁት። ሰው ሲያስብልሽም ሳያስብልሽም እኔ በቢያንስ በንግግር ነው ይሄን ነገር ላደርግ የቻልኩት። አንቺ ግን አቅም ስላለሽ ሁሉንም ሰው አሁን ይሄን ቀለበት ሳይሆን ማሰብ ብትችል ነገሮችን አሁን ትዳር ላይ ለሁለታችሁ ይጠቅማል ብዬ ማስበውን ነገር ቀለበት ነው ከምትል ቆም ብለህ ብታስብ ቀለበት ሳይሆን የአብርሃም ውሳኔ ምንድነው፣ የሄርሜላ ውሳኔ ምንድነው ብለህ ነው እንጂ ነገሮችን ማጥናት ያለብህ። አንተ ጨራርሰህ ቀለበት ይዘህ ትመጣለህ እንዴ? ኦሬዲ ተጋብታችኋል እኮ ምን ተጋብታችኋል ማለት አልገባኝም። ከቀለበት መተሳሰር ፈቶ እንኳን በስትክክል መጨረሰ እሱ ሁኔታ ታውቃለህ ብለሽ እጁ ላይ ቀለበት አድርገሽ እሱ ደግሞ እጅሽ ላይ ቀለበት አድርጎ ጣትሽን መሳም እኮ ነው የቀረው። በጣም እያናደርከኝ ነው አሁን። በጣም ይቅርታ፣ መጥፎ ነገር ያደረኩኝ አልመሰለኝም። መልካም ነገር ነው እያደረኩኝ። በሰው በጣም እየቀለድክ ነው ያለው። ምንም መቀለድ አይደለም። በቃ ለሩታ ሰማኛለህ። አሁን ቀለበት ገዝተህ ስለመጣ እኮ ለሩታ ምናልባት ካሰብክ አይታወቅም፣ ግን ደግሞ ይሄ ራስ ህይወት ነው። ከዛ ባለፈ ደግሞ ይሄ ቀለበት ይዘህ ስለመጣ ለምሱ ፍቃደኛ ከሆነ እኔ ዳይመንድ ማድርግለት ማገባው ሰው ነው። ገባ? ግን መጀመሪያ ትዳርን ስታስብ ወደፊት ማሰብ አለበት። ዛት በቃ ያንን ነው እኔ እያልኩኝ ያለሁት። እናንተ ምናልባትም እነዚህ ነገሮች አሁን እኔ ይሄን መናገሬ ነገ አንቺ ቀለበት ዳይመንድ ምናምን ትልቅ ፕሮግራም አድርገሽ እንድታገቢው አንድ እርምጃ ወደፊት ገፋሽ ማለት ነው። አስፈላጊ ከሆነ አብርሃምን አግኝቼ ልክ እንዳንቺ ቀለበት ማድረግ እንዳለበት እነግረዋለሁ። ግን ካንቺ ቢያንስ ይሄ ነገር የተሻለ ነው። ከዛ የኔና አብርሃም ህይወት ያስደስትካል? እንዴት ነው የሚያስደስተኝ? እርግጠኛ ነኝ። አንቺ ቢያስደስትሽ አይደለ እንዴ? ይሄን ዛሬ ማን መክሮክ? ዛሬ ማን ሼም እኮ ነው። ማን መክሮ ነው እንደዚህ? ማንንም አልመከረኝም። ህሊናዬ ራሱ ሩታ ስትሰቃይ አንዴ ከዚህ አንዴ ከዛ እያለ ነብሷን ሲያስጨንቃ ስመለከት ለምን ነገር ቁርጥ አይልም? እሷም ወደ ትዳሩ እሱም ወደ ትዳሩ እሷም ወደ ትዳሩ እና ሩታ እንዳትሰቃይ ተብሎ ነው ሄርሜላ አብርሃምን የምታገባው። እኔ እኮ ነገሩ አይደለም እያበሳጨኝ ነው። ስለምታፈቅሪው ነው። አብርሃም መግባት አልፈልግም
ያለንበትን ሁኔታ ያወቅ እንዴ አንተ ስላልከኝ አይደለም እኔ አብርሃምን ማጋባው ትሰማኛለህ ላገባውም ልውደደውም ላፍቅረውም አንተ ብለኛ አይደለም እዚህ ድረስ የደረስኩት እንዴ የትኛው ሐሳብ ነው እንዴ እሺ ብዬ እንድቀበል ነው የፈለከው በደንብ እንዴ በደንብ ምክንያቱም ይሄ ነገ ከነገ አንቺ ምኞት ፍላጎት ቢሆንም ይሄ ከኔ አይደለም የሚመጣው እግዚአብሔር ነገሮችን ሲያስተካክል ነገር ተስማምተህበት ነገ ትዳር ላይ እንደዚህ ነገሮች ታስበውበት ነው እንጂ ገና ለገና ወቀለበት አመጣህልኝና አብርሃም ጋር ይሄ ሮጬ እንደገና ዝቅ ማለት እኔ አልፈልግም ምን ማለት ነው ለምታፈቅሪው ሰው ዝቅ ማለት ይሄን ያህል ከባድ ነው ትዳር አይደለም ለማፈቅረው ሰውማ ዝቅ ብያለሁ አሁንም እኮ ትዳርን እንደዚህ አይደለም አሁን ደግሞ የምታረጊው ነገር እኮ ከዚህ በፊት ከከፈልሽው እኮ የሚያንስ ነገር አይደለም ታውቂያለሽ አይደለ ከዚህ በፊት ከከፈልሽው ሳክሪፋይ እኮ የሚያንስ ነገር አይደለም አንቺ እዚች ጋር አብርሃምን ስትጠቀልይላት ሩታም እዛች ጋር የራሷን ፍቅረኛ የራሷን አዲስ ህይወት የምትጀምርበት ሰው መጠቅለሉ በጣም ያስታውቃል አሁን ንግግር በጣም ያስታውቃል ደስታና ሩታ አብረው እንዲሆኑ ሄርሜላ አብርሃምን ማግባት አለባት ሶ በዚህ ነገር እንትን ልበላት እስከዛሬ መስዋዕትነት መከፍለውን አንተ ምን አድርገው ወሰድከው ትዳር ለማፋታት ብለህ ነበር አይደል እየወሰድከው የነበረው ብዙም ባላስታውስ ማለት ነው አሁን ግን የሄርሜላ መስዋዕትነት ከፈል እውነትም ሄርሜላና ፍቅሪያት ነው ምናምን አፍቅራው ነው ሄርሜላ አብርሃምን አፍቅራው ነው ብለህ ካሰብክ ምናምን ነገር እንዴት አድርገህ እንድቀበለው ነው የምፈልገው እንዴ ገና ለገና ቀለበት ይዞልኝ ይመጣል እንዴ አታስመሲ እንዴ አክብሬና ነው እዚህ ጋር የመጣው አታስመሲ ፕሊዝ ለምንሰልሽ ስለማስመሰል አይደለም እያልኩ ያለው እማፈቅረውን ሰው ማግባት ቢፈልግም አንተ እዚህ ጋር ቀለበት ይዘህ ስለመጣህ አይደለም እሺ ታዲያ ደግሞ ወይ ከሆነ ከቢያንስ ከአቤል ወይ ከብሩክ መጥቶ ቢሆን እውነትም ጥሩ ሀሳብ ነው ልቻለሁ ካንተ ያሳመቶልኝ በፍጹም ልቀበለው አልችልም እኔ ማሰብ አልችልም ማለት ነው እሺ የኔ ማሰብ አለማሰብን ታዩና አንቺ እሱን ማግባት ትፈልጊያለሽ አትፈልጊም ነው ዋንኛው ጥያቄ ከሱ ሐሳብ ይምጣ ብለሽ ከምትይ አንቺ እሱ የምትወጂና የምታፈቅሪ ከሆነ አንተ ብለኸኝ አይደለም እኔ ማግባት ፈልግም አንተ ብለኸኝ አይደለም የማገባው ተሰማኛለህ እዩ ገባ የእግዚአብሔር የሚፈቅደው ነገር ነው አለቀ እኛ ፍቅር ላይ መስዋዕትነት መክፈል ያለብን እንከፍላለን መሆን ያለብን እንሆናለን እናንተ እዚች ጋር መስዋዕትነት ስትከፍሉ የሚጎዳ ሰው አለ ብላችሁ ማሰብ አትችሉም አንቺና አብርሃም ምናልባትም ነገራቶች ከዚህ በፊት የነበረው አሁንም እያረጋችሁ ያለው ነገር ምንም አይነት በቃ እንትን የሆነ በቃ አለ አይደለ ፊል የሚያደርጋችሁ ከሆነ ሌላ ሰው ያን ነገር ፊል ሊያደርጋ ይችላል ስለዚህ አንቺም የምታፈቅሪውን ሰው አግቢ እሷም የምታፈቅረውን ታግባ ከዛም በኋላ ሁሉም ከህይወታቸው ውልቅ ብሎ የራሱን ኑሮ ይኑር ገብቶሻል አንተ ራስህ ከህይወታችን ውልቅ በልና የራስህን ኑሮ ኑር ይሄን ቀለበት ደግሞ ለሚስት አድርግላት ገባ እኔ ውልቅ ካልኩኝማ ሌላ ውልቅ ያላሉ ሰዎች እህቴ ሩታን ልቧን ውልቅ ያረጉታል እኔ ውልቅ እሷን ልቧ ከመውለቁ በፊት ደግሞ እኔ እነሱን ውልቅ ማድረግ ይኖርብኛል ገብቶሻል ውልቅ አትበልብኝ ዝም ብለህ ወይ ጉዴ ፈላ አሁን በዛት እኝኝኝ እንድትልብኝ አልፈልግም ገባ ሲጀመር ከዚህ በኋላ ማንንም ለኔ ምንም ሐሳብ እንድትሰጡኝ አልፈልግም በዚህ ልክ የምንቀራረብ ሰዎች አይደለንም ገባ ምናልባት አንዳንድ ጊዜ ሰው ማሰብ ከቻለ ጥሩ ነገር ይዞ ይመጣል ብዬ ስላሰብኩኝ ነው የመጣሁት ይቅርታ አድርጊልኝና ጥሩ ነገር ነው የመጣው ግን አንተ ደላላ ነህ ምንድነው ትዳር የምታፋታው ትዳር የምታጣብሰው ማን ነህ ይቅርታ አድርጊልኝና ደላላ የተከበረ ስራ ነው ኖ ደላላ ምልክ የተከበረ ስራ እኔ ሳሎን ደላላ እነዛ ወያላ ጓደኞች ናቸው ብሩክና አቤል የተባሉ ወያላ ጓደኞች ናቸው ደላላ ብለሽ ካልሽም ማለት ያለብሽ እነሱ ነው እንጂ እኔ እና እንዳንተ ትዳር አጋባለሁ ብሎ ቀለበት ይዞ ይመጣ ነው አይ ሐሳብሽን ለመሙላት አንድ እርምጃ ወደፊት ጠጋ እንድትይ ያደረኩሽ ይሄ ነገር ደግሞ መጥፎ ነገር ነው ብለሽ እንደማትጅብኝ ተስፋ አደርጋለሁ ይሄ አይደል ቀለበት ስለገዛህ ነው እኔ አንድ እርምጃ ገፋ የምታረገኝ ደስ እንደሚልሽ ደግሞ አውቃለሁ ውስጥሽም ደስ እንዳለው አውቃለሁኝ ቀለበት ስለገዛህ ይሄ አብርሃም ነው አንተ ለኔ ደስታ የምትሰጠው ማነክ ፕሊዝ ይሄን እባክህ እንዳታወጣው አስቀምጣው ፕሊዝ ይዘሽው ሄደሽ ምናልባትም አንቺ ዳይመንድ እስክትገዢ ድረስ ያለውን ፕሮሰስ እናውቀዋለን ምንም ፕሮሰስ ያስፈልግም አንቺ ዳይመንድ እስክትገዢ ድረስ በዚህ በወርቅ ቀለበት አዲሱ ባለ ትዳርሽን እኔ ቀለበት በቂ ነው ባክ አዲሱ ትዳርሽን ሞቅ ብታረጊ ቤታችሁንም አሁን ክረምትም እየደረሰ ስለሆነ ሞቅ ብታረጉት ይሻላል ብዬ ትዳራችሁን በቃል ፍቃደኛ ከሆነ እኔ ምንም ችግር የለውም በሚፈልገው ደረጃ አይነት ቤት ውስጥ እየኖርን ዳይመንድ ቀለበት አድርጌለት ምንም ችግር የለውም እሱ የሚያስፈልገው ነገር እሱ ፍቃደኛ ይሁን እንጂ ሁለታችን እንተሳሰር እንጂ ወደፊት ያለው ይሄ በገንዘብ የሚደረግ ነገር ኖርማል ነው ፍቃደኛ የማይሆንበት ምንም ምክንያት የለም አጋፋሪዎቹም አሁን እንዲያገባሽ ብዙ ነገሮችን እየሄዱ እንደሆነ አውቃለሁ እና እሱ ፍቃደኛ የማይሆንበት ነገር ስለሌለ አንቺም ይሄን ነገር በቃዩ ከዚህ በኋላ አዲስ ሰማኝ በደንብ ይሄን ነገር ልቀበል አልችልም ከዛ ባለፈ ምናልባት እንደምታስበው እንዴት አድርገህ እንዳሰብከው ባላቅም ከዚህ በኋላ ማንንም ሰው ህይወቴ ላይ የመጣ እንደዚህ ሄርሜላ አድርጊ እንደዚህ ለህይወትሽ ልምከርሽ እንደዚህ ለህይወትሽ ከህይወታቸው ውጪ እንደዚህ አድርጊ ምናምን የምትሉኝ ሰዎች አይደለንም በዚህ ልክ አንቀራረብም ገባ ስለዚህ ይበቃል ከዚህ በኋላ አንተም ይሄን ቀለበትን ይዘህ ከፈለክ ሚስትን አግባበት ከፈለክ ሌላ ሰው ማጋባት የምትፈልገውን ሰው አጋባ እኔ ግን እንቀለበት መቀበል አልችልም ከዛ ባለፈ ደግሞ
ከቻላችሁ ማንም ሰው ወደ ህይወት እንዳይመጣ አትደውሉልኝ። እንደዚህ አይነት ሀሳብ የተሻለ ሀሳብ ይዛችሁ ከመጣችሁ ደውሉልኝ። መልካም ቀን። እንዳይቆጭሽ ቤተሰብ ያው መልካም ነገር ለማድረግ ሞክሬያለሁ። ሁሉም ደስተኛ እንዲሆን በያለበት ሁሉም ከሚሰቃይ ሁሉም የፍቅር ህይወቱን እንዲጀምር የተቻልኩትን ሞክሬ ነበረ። ያው ዳይመንድ ቀለበት አረግለታለሁ ብላለች። እስኪ ወደፊት ደግሞ ዳይመንድ ይሁን ምን ይሁን ያለው ነገር እንመለከታለን። ይሄንን ደግሞ ምናልባት ለሷ ተብሎ ስለተገዛ እኔ ምንም ስለማያረግልኝ እጄ ለሚመለከተው ለአቤልም ሆነ ለዛ ብሩክ ለተባለው ወያሎች ነው የምላቸው ለነሱ ሰጣቸውና እንዲያቀብሉኝ አደርጋለሁ። አመሰግናለሁ።